ሰላም ሰላም ጤና ይስጥልኝ ቤተሰብ ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ትላንትና እንግዲህ ሩታና አብርሽ አንድ ላይ ተገናኝተው የተነጋገሩት ነገር ነበረ። ኖርማሊ እሱ ትውስታ የሚል አይነት ኬዝ ያለው ነገር ነው ይዞ የመጣው። ጥሩ ነው፣ መቀራረባቸው መልካም ነው። ነገር ግን አብርሃም ሩታን የፈለገበት ምክንያት ጠየቃት እንዲባል ብቻ መሆን የለበትም። ሄዶ አያት፣ ጠየቃት፣ አግኝቷታል፣ አልረሳትም፣ አልጠየቃትም መባል ብቻ እንዲኖር አስፈላጊ አይደለም። ስለዚህ በተነጋገሩበት መሀል እንግዲህ አይታችሁ ከሆነ መጨረሻ አካባቢ ላይ ማለት ነው ሩታ ቁም ነገር ያለውን ነገር መጠየቅ ስትጀምር አብርሽ ያኔ ምንድነው ነገሩን ባጭሩ ማቆም ነው የፈለገው። እሷ ከኔና ከልጅህ የሚበልጥብህ ነገር አለ ወይ ብላ ነው የጠየቀችው አይደለም ቤተሰብ። ስለዚህ እሱ ደግሞ አንዳንድ ጊዜ ግዴታ የሚሆንብን ነገር አለ፣ ሳንፈልግ በግዴታ የምናረገው ነገር አለ። ኃላፊነት ያለብኝ ሰው ነኝ፣ ለሌሎች መኖር አለብኝ፣ ለኔ ማስፈልጋቸው ሰዎች አሉ የሚል ነገር ነው የተናገረው። እቺም ቦታ ብቻ ሐሳብ ሰጥበት ነው የምፈልገው፣ ብዙ አላቆያችሁም ቤተሰብና ሐሳቡ ላይ አብርሃም የሚሰራው ነገር ተገዶ ነው ብሎ የሚል ጥያቄ ይጭርብናል ማለት ነው። በግዳጅ ነው ይሄን ነገር እየሰራ ያለው ወይስ ደግሞ ሄርሜላ ከፍላው ነው ይሄን ስራ እየሰራ ያለው? እኛ አናቅም እኮ ባክግራውንዳቸውን አናቅም። ያው ፊት ለፊት እየወጣ ያለውን ነገር ነው። ግን ደግሞ እውነት ለመናገር ይሄ ስራ ሆኖም እየሰራ ከሆነ አብርሃም ትክክል ያልሆነ ስራ ነው እየሰራ ያለው። ምክንያቱም መጀመሪያ ላይ ሰው አንድ ስራ ሲሰራ የቤተሰቡን ኃላፊነት ተሸክሞም ነው፣ እንደገና ደግሞ የሚስቱንም ፍቃድ መጠየቅ አለበት። ሩታ ያላስደሰታትን ነገር እሱ ማድረግ ከቻለ ችግር አለ ማለት ነው። እሷ ይሄ ስራ አልወደደችውም፣ ይሄን አካሄድ አልወደደችውም። ለምን በዚህ መልኩ እሱ መስራት እንደፈለገ አይዶን ነው። እና ልክ ለሌሎች አስፈላጊ እንደሆነ ግዴታ የሆነ ነገር እንደሆነ ነው እየተናገረ ያለው። እኔ እንግዲህ እንደሚመስለኝ እንግዲህ ሄርሜላ ሜቢ ከፍላው ነው የምለው። ታዲያ ምን ይሆናል ከዚህ በላይ? የሚመጡት ሁሉ እነሱ ለማድረግ ወይም እነሱ ለመፈመስ ሲሉ ለአብርሃም የሚሰጡት ጥቅም አለ። ስለዚህ ከዛ በኋላ እንደፈለገ ይወዱበታል። ይሄ ደግሞ በጣም ለአይምሮ የሚከብድ ነገር ነው። በዚህ ልክ እየሰራ ከሆነ አብርሃም ማለት ነው እንዴ በጣም ይከብዳል እንጂ ከአይምሮም በላይ ነው የሚሆነው። ትዳር ነው አይደል የያዘው፣ ይዞም የነበረው ትዳር ነው። እንዴት ነው በዚህ ሰዓት ግዴታ ነው ለሚለው ነገር የነሱን ፍላጎት እየፈጸመ እዚህ ጋር ግን ትዳሩን እያፈረሰ ያለው? በምን ኬዝስ እንዴትስ አስቦት ነው? በምን ሚዛንስ መዝኖት ነው? እና አብርሃም የሚያወዛግቡ ነገሮችን ከመናገር የምታደርገው አቅጣጫ ትክክል እንዳልሆነ ብዙ ሰውም እየነገረክ ነው። ከሚስትህም አንደበት እየሰማህ ነው አይደለ? ስለዚህ አሁን አንተ ምንድነው በራስህ ትሰማለህ፣ ራስን ታዳምጣለህ፣ ራስህ ያለህን ብቻ ነው እየተገበርክ ያለከው። እና ሽሽት ጥሩ አይደለም። ባይዘው መጀመሪያ ሲገናኙ አካባቢ የነበራቸው ሁኔታ ቤተሰብ አይታችሁ ከሆነ ገና አዲስ ጀማሪ ፍቅረኛ ማቾች ነው የሚመስሉት። የእውነት ሁለቱም ሲሽኮረመሙ ነበረ። በጣም ነው ያሳቁኝ ማለት ነው። በነገራችን ላይ ስትገናኙ እንዲህ ተረጋግቶ ማውራትን ትልቅ ነገር ነው። ነገር ግን ቁም ነገር ሲመጣ አብርሃም የምትሽሸውን ነገር ተው። ሽሽት አያዋጣም፣ የትም አያደርስም። መጋፈጥ ከቻልክ ሁሉ ነገር ፊት ለፊት ነው መጋፈጥ ያለብን። ልክ ነኝ ብለህ አንተ የምትሰራው ነገር ብዙ ሰዎችን አስቀይሟል፣ ብዙ ሰዎችን አሳዝኗል። አብርሃም ሴት የማይወጣለት ሴት በሴት መርጋት የማይችል ወንድ ነው እስከመባል ደርሰካል። ሄርሜላም እንደዛው እየተረገጠች ነው ያለችው። ይሄ ህይወት ነው ለአንተ ግዴታ ሆኖብህ እያሰራክ ያለው? ምንድነው የማይገባ ነገር የምትናገረው ማለት ነው? ሩታንም ምላሽ ሳታገኝ ነው ሄደችው። በቃ ማለት እሷ ትንሽም ቢሆን እያረጋጋችን ቢሆን የሚሰራው ነገር ትክክል እንዳልሆነ ከምንም በላይ ልጇና እሷ እንደሚበልጡበት እየነገረችው ነው ከተረዳት ማለት ነው። ነገር ግን ኃላፊነት ያለብኝ ሰው ነኝ፣ መኖር አለብኝ፣ እንደዚህ አይነት ነገር ማድረግ ግዴታዬ ነው የሚሉ ነገሮች ነው የተናገረውና ቤተሰብ ግን ስታስቡት ከሩታ ትዳር ጋራ ይሄ ነገር ኮምፔር መደረግ ነበረበት። ትዳሩ ሌላ፣ ይሄ የሚያወራው ታሪክ ሌላ። ግዴታ ከሄርሜላ ጋር እንደዛ ካልሆንክ አንተ መኖር አትችልም ነው ዶክተር ያዘዘልህ ነገር አለ? አልገባንም ማለት ተመልካችንም ይሄን ያህል ስቴፕ ገፋ አድርገህ ከሄድክ አይቀር ሁሉ ነገር በግልጽ ብትናገር ነው ጥሩ። ምክንያቱም ተረድታችሁኛል። ጥቂቶች የምትላቸው እነማን እንደሆኑ እኛ ማናቃቸው። ሩታ እንኳን አልተረዳችህም፣ እንኳን እኛ ኦዲየንሶች ማለት ነው። ለምን መሰለህ? እሷ ቅርብክ ነበረች አይደለ? ቢያንስ ፍላጎትህ ግራ ስላጋባትም ነው እንደዚህ አይነት ጥያቄ እየጠየቀች ያለው። ከዛ ባለፈ የተረዳችሁኝም አላችሁ ጥቂቶች ላልከው ሜቢ አጠገብክ ያሉት ማን ናቸው?
እነ ጓደኞችክ እነ ቡራ እነ ምናምን እነሱ ጋር የምትነጋገረው እንደ ወንድ የምታወሩት ነገር ሊኖራችሁ ይችላል። ከዛ ባለፈ ግን ኦዲየንስ መቼም አይረዳክም። ይሄ አካሄድክን መቼም ሚዲያ ላይ ጥሩ ነገር ስራ ነው በቃ ሁሉም እየፈለገ ያለው ጥሩ ስራ፣ እንደ ድሮ መልካም ነገር ስራ። ግዴታ ከሴት ጋር ስለተሻሸ ሴት ሽፍት ስላረክ አይደለም ኦዲየንስ ተደስቶ ቪውህም የሚጨምረው ማለት ነው። ባይዘው ያንተ አስተሳሰብ ነው ችግር ያመጣው ይመስለኛል። እና ይሄ ደግሞ ከትዳር አጋር ጋር ተማክረክ ያላረከው ነገር ስለሆነ በዘፈቀደ በራስ ፍላጎት እያረክ ያለው ነገር ስለሆነ ነው እንጂ ይሄ ምንም ከህይወት ጋር የሚያገናኘው ነገር የለም ከምንም ጋር። ሜቢ ብዙ እዳዎች ሊኖሩበት ይችላሉ። ባይዘው ብዙ መረጃዎች ሰምቻለሁ። የመኪና እዳ አለበት በጣም በሚሊዮን የሚቆጠሩ ብሮች ናቸው እዳ ያለበትም እየተባለ ነገር ሰምቻለሁ። ሁሉም ነገር በገንዘብ ካሽ የሚከፍለው ነገር በአንዴ ሊኖር አይችልም። ትክክል፣ በጊዜ ሂደት የሚከፍለው አለ። ከዛም ባለፈ ደግሞ ቤት ታውቃላችሁ፣ ሪል ስቴት ፕሮሰስ ያኔ ጀምሯል። እሱም በየወሩ የሚከፍለው ነገር አለ። እነዚህ ነገሮች ሁሉ ናቸው። ሸክም ኖሮሽ ያውቃል ወይም ኃላፊነት ወስደሽ ታውቂያለሽ ያልካት ነገር ይሄ ነው። በቃ ለሩታ ግልጽ ነው። ግን ይህንን ኃላፊነት በተግባር ለመቀየር ወይም ደግሞ ተግባራዊ አድርጎ የምትፈልገውን ነገር ለማሳካት አንተ ግዴታ ከሄርሜላ ጋር መተሻሸት የለብም። እናንተ እኔ እኮ የሚገባችሁ ነገር ቢሆን ማለት ነው፣ በተለይ አብርሃም የምትረዳ ከሆነ በአሁን ሰዓት ላይ እናንተ ጥሩ ነገር ብትሰሩ ኦዲየንስ አላችሁ፣ ቋሚ ኦዲየንስ ብዬ ነው ማስበው እኔ። ግን አንተ ሄድክበት መንገድ በዚህ ልክ ሄደክ ገቢ ምንጭ ማግኘት ነው ይመስለኛል ትኩረት እያረክ ያለው አሁን። ይሄ ደግሞ አሰድቦካል፣ አስንቆካል፣ አስተችቶካል። ያልተባልከው ነገር የለም ሚዲያ ላይ ያልተባልከው እንዴ እኔ ምን ስፍር ቁጥር አለው ላንተ የተሰጣለ ስም ማለት ነው። እና ብዙ ኦዲየንስን ቆሽት አድብነካል። ለምን በቃ ከሩታ በላይ እኔ እንጃ ሚስት እኔ ለአብርሃም እንዴ በጣም ትልቅ ጊፍት ናት ላንተ ሩታ። ስለዚህ እሷን ንቀህ በትዳር ታማኝ ሳትሆን ሌላ ሴቶች ጋራ እየተንዘላዘልክ እንደሆነ የሚያሳይ ቪዲዮ ነው እያየን ያለ ነው። በመጣው ልክ ደግሞ መናገር ይጠበቅብናል። ምክንያቱም ሚዲያ ነው። ማንም ይሄን አቅጣጫ እንዲከተል ማንም ሰው አይፈልግም። ማንም ሰው ጥሩ ነገር ነው መከተል ያለበት እንጂ የማይጠቅም ነገር ለምን ይከተላል? በቀደም መጨረሻ ላይ ከሄርሜላ ጋር የለቀቀው ቪዲዮ ላይ ማለት ነው ምን አይነት አክሽን ነበራችሁ? እጅ እዚህ ጭኗ ላይ ቁጭ አድርጎ እጁን ምናምን ቤተሰብ አይደብርም? ሚስት እንዳለው አንድ አባወራ አስታስቡት። በዛ ላይ ደግሞ የአክስቱ ልጅ ነች የምትሉ ወገኖቼ ማለት ነው። አረ ተው፣ ሞራላችንን አትሰባብሩብን፣ ኢትዮጵያዊነታችንን አታበላሹብን። በየትኛው ዓለም ናት የአክስት ልጅ እንዳው ላይ እየተለጣጠፈች ልጁ ወደ ሌላ አይነት ፍላጎት እንዲገባ እያደረገች የምትሰራ? እስቲ ንገሩኝ እንዴ! ህሊና ይኑራችሁ እንጂ እናንተ ታረጉታላችሁ እንደዚህ ማለት ነው። ህሊና የሚባል ማስተዋል የሚባል ሊኖረን ይገባል። አናለባብስ ያለው ችግር በእርግጥ ከሩታና ከአብርሽ በላይ የሚያውቅ የለም። ነገር ግን አብርሃም እየሰራ ያለው ነገር ትክክል ነው ወይ ብለን ካልን እንደ ስራም አይደለም። ተውት በቃ። ይሄ የሩታና የአብርሽ ላይፍ ድራማ ነው የምትሉ ሰዎች ድራማም ቢሆን የሚሰራው ስራ ልክ ነው ወይ ብለን ከጠየቅን ልክ አይደለም። ምቾት የለውም ለኦዲየንስም ለሚስቱ። በቃ የሚያስተማምንን ጉዳይ ይሄ ነው እና እሱ ነገሩን መግፋት ነው የፈለገው። እንዳየሁት ከሆነ ከንግግሩ አንጻር ሩታ ለስልሳ ብዙ ነገሮችን በትዕግስት በማስተዋል እየጠየቀችውም እያወራችውም ነበረ። እንዲያውም ወደ ቁም ነገር ወደ ሆነው ሀሳብ መምጣት ስትጀምር መሸሽ ነው የጀመረው እሱ በሀሳብ ደረጃ ማለት ነው። እና ነገሩን ለመቋጨት ፈልጎ ያው መጨረሻ ላይ ታችኋል። በቃ ቻው ተባብለው ነው የተለያዩት። እደውልልሻለሁ ካስፈለግኩሽ ምናምን ሩታ እስከዛሬ አንተ አይደለም ደግፈካት እዚህ የቆየችው ባይዞይ ማለት ነው። በዚህ ሁሉ ውጥንቅጥ ውስጥ ብቻዋን እንደነበረች ነው እኛ የምናውቀው አብርሃም። እና ለራሷ የምታንስ ወጣት ሴት እንደሆነች ሁላችንም ጠንቅቀን እናውቃለን። ምንም ያንተ ነገር አስፈልጓት አንድም ቀን እኔ እንጃ ሩታ ከራሷም አልፋ ለሰውም ትተርፋለች። የምታስፈልጋት ወቅትማ የእርግዝናዋ ሰዓት ነበር። ያ ጊዜ እኮ አለፈ በቃ። አሁንም ደግሞ የምትወልጂበት ቀን ቁርጡ ካልታወቀ እንግዲህ ያው እኔ መሄድ አይቀርም እያላት ነው። አልነበርክም ማጠገባ አሁንም ብትሄድም ለውጥ የለውም ነው እኔ ደግሞ የምለው ማለት ነው። ግን ይሄ ስራ ሁሌ በዚህ ልክ አንተ ሴቶች እየቀያየር ከአዳዲስ ሴቶች እየመጡ ከነሱ ጋር እንዲህ አይነት ቪዲዮ የምትሰራ ከሆነ አብርሃም እመነኝ ማለት ነው መጨረሻው ኪሳራ ነው የሚሆነው። የምሬን ነው ማለት አይዋጥም። ኦዲየንስም ጠልቶታል ይሄንን ስራ። ግን አንተ ብትተው ነው የሚሻለ። በቃ ስራ ካልክ ይሄን ነገር
ግዴታ አይደለም። በጣም በጥሩ ነገር እየመጡ ኦዲየንስን ቀጥ አድርገው ያዙ አሉ። ከዚህ በፊት ምሳሌ ብዙ ተናግሬያለሁና ሁልጊዜ ጠማማ መንገድ ብቻ ትክክል ወይም ደግሞ ወደ ምንፈልገው ግብ አላማ ይወስደናል፣ ህዝብ የሚወደው እንዲህ ነው እያላችሁ እንዲህ አይነት የተጨማለቀ ነገር ባታመጡ ጥሩ ነው። እና ችግሩ ያለው አብርሃም ጋር ነው። መፍታት የሚችለውም ራሱ ነው። እሷን ትዝታ ይኖርሽ ብለህ እዛ ቦታ ላይ ማቆምክ በራሱ ምንም የሚፈይደው ነገር የለም። እሷ ዛሬም ነገም ሩታ የምትፈልገው ምንድነው? የአብርሃምን ለውጥ ነው። በቃ ይሄ እየሄደበት ያለው መንገድ ምንም አይመቻትም። ሰምታችኋታል። በጣም ኮምፎርታብል ነክ ተመችቶክ ነው ያለከው ከዚህ ህይወት ላይ እንደመተናፈኩሽ ትለኛለህ ብላ ተገርማለች ሁላ ማለት ነው። ምክንያቱም ሄርሜላ ጋር እንዴት እንደሚሆን አይታችኋል። እና አብርሃም በዚህ ልክ ስራ ነው ማለት ራስን አንተ እየሸጥክ ነው እንዴ? ወንድ ልጅ አይደለ እንዴ? ከይቅርታ ጋር ቤተሰብዬ የምር ነው ይሄ ነገር ሲሪየስ የሆነ ነገር ነው። በቃ እንዴ አንተ ራስክን ማንም ሴት መታ እንደዚህ የሆነች አብርሃ እንድትሰራ ፈቃደኛ ነክ? አንተ እኮ ክብር ያለ የሰው ፍጡር ነህ አይደል? ለምን ራስንስ ታዋርዳለህ በዚህ ልክ? ስራ ሲሰራ አለው አይነት አለው። ለምን ለሚዲያ ይመጥናሉ የሚባልም ነገር አለ። እንደገና ደግሞ ለህዝብን አስተምራለሁ የሚባልም ነገር መታየት አለበት። ሲቀጥል ደግሞ ከምንምና ከማንንም በላይ ደግሞ አጠገቡ የህይወቱ አጋር አለች። በቃ ለሷ ማሰብ ያስፈልጋል። አላቅም እኔ አብርሃም ምንም የሚጨበጥ አይነት ሰው አይደለም። በዚህ ሲሉት በዚህ ይመጣል፣ በዛ ሲሉት በዛ ይሄዳል። ብቻ ግን መጨረሻ ነው እኔ ስጋት የሚሆነብኝ ያለው እንጂ ስራ ነው ካልክ በእርግጥ አፍ አውጥቶ ስራ ነው አላለም። ግን ደግሞ ከዛ ያዘለለ ነገር አርሚ ተናገረ ያለው። እኔ እንደውም ባይኖሬ ያመንኩት ምንድነው በቃ ሄርሜላ ከፍላው ፌመስ ለመሆን ገንዘብ ከፍላው እንደዚህ እየሆነች እየሰራች ያለችው እሷ ሆን ብላ ማለት ነው። እና እንዲህ አይነት ነገር የምታፈምሱ ሰዎች ናችሁ ችግር ያለባችሁ እኮ። አሁን እኮ ማን ኮንትሮል ይደረጋል? ሰው ይፈልጋል ብለው እነሱ የሚሰሩት እናንተ እያያችሁላቸው ስለሆነ ሄርሜላንም እያበረታታችኋት ስለሆነ ነው። ሰው እንዴት እንዲህ አይነት የዝሙት ስራ እየሰራ ይበረታታል? አላቅም ለምን እንደዚህ እንደሚያደርግ ኦዲየንስ አይዶን ነው። ፍላጎታችን ግን እኛ ሰዎች ምንድን ነው አንዳንዴ ጥሩ ነገር እያለ ያልሆነ ነገር ምርጫ የምናደርግበት ምክንያት ተፈጥሯችን በራሱ አደናጋሪ ነው። የምሬ ነው የምላችሁና ለማንኛውም ግን ሩታዬ ያው እንዳያችኋቸው ነው ሁለቱ መካከል ጥሩ ነገር ለመፍጠር ያው ሩታም ላይ ጥሩ ነገር አለ። ነገር ግን ያጣችው ነገር እስካሁን አልተሟላላትም። በቃ እኔ ተረዳሁት በዚህ ልክ ነው። ለማንኛውም ቤተሰብ በሌላ ቪዲዮ እንገናኝ። ሰላም ዋሉልኝ። ባይ ባይ። ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ያው ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ ሼር ማድረጋችሁን አትርሱ።